በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። አሁን የምገኘው የዮርዳኖስ ነው። እዚህ ዮርዳኖስ ለስም አጠራሩ ክብር ምስጋና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ጥምቀትን የመሰረተበት ጥምቀትን ለኛ ለሰው ልጆች የሰጠበት ታላቅ ቦታ መጥቻለሁ። በማርቆስ ወንጌል ምዕራፍ 1 ቁጥር 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ናዝሬት ሊጠመቅ በቅዱስ ዮሐንስ እጅ ወደዚህ እንደመጣ በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። ያለውን ነገር ውስጥ እንመለከታለን። አሁን የምንጠመቅበትን ልብስ ለመግዛት እየሄድን ነው። እዚህ ነው እንግዲህ መጠመቂያ ልብሳችንን የምንገዛው። መጠመቂያ ልብሳችንን ይመስላል። نعم اختيارات الباقي المفروضين بالنسبه انا حكيت مع المدير ጌታችን وعندي ይህንን ለብሰን እንግዲህ እንጠመቃለን ማለት ነው። على اليوم يجي يطلع بنروح من ይህን ለብሰን ራቁት معي يقدر يسوي درجات حتى لو الدنيا شتاء بتصير لكم 150 بكل درجه 150 بتعرفوا انت هذا شوي خالص. ايوه بالضبط خليه يسوي درجه መጠመቂያ ልብስ የሚሻል እንጠመቁ በሚባሉ በጣም የሚገርም ነው። ከዚህ ጥግ ድረስ የእስራኤል ድንበር ነው፣ ክልል ነው። ፊት ለፊት የምትመለከቱት የጆርዳን ክልል ነው። ስለዚህ ጆርዳንን እና እስራኤልን የሚለየው ዮርዳኖስ ነው። ጆርዳን ማለት ነው ዮርዳኖስ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወይም በዮሐንስ እጅ የተጠመቀበት ዮርዳኖስ ጸበል ይህን ይመስላል። ዮርዳኖስ ምን ይመስላል? በጣም ይገርም ነው። እግዚአብሔር የተመሰገነ ይሁን። መጠመቂያ ልብስ ይዣለሁ። ጌታችን በተጠመቀበት የዮርዳኖስ ጸበል እንግዲህ ልጠመቅ ነው። ልብስ ይገኝል የመጠመቂያ ልብስ ለብሼ ልጠመቅ ወደ ዮርዳኖስ እየሄድኩኝ ነው። ዮርዳኖስ መጣችሁ ስትጠመቁ አለባበሳችሁ እንደዚህ ነው። ብዙ ኢትዮጵያውያን መቼም እዚህ መጣችሁ ተጠምቃችኋል። ይህ አለባበስ በሁለተኛም ሀገር በጣም ሊለመድ ጥሩ ነው። መጠመቂያ ልብስ ቢኖረን ብዙዎቻችን ጸበል ቦታ ስንሄድ መጠመቂያ ልብስ የለን፣ በለበሰ ተጠምቀው ቢያንስ የምትቀይሩት የምትለብሱት መጠመቂያ ቢሆን አንድ ልብስ ያስፈልጋችኋል። እስኪ ስንት ዓመት ተጠመቁ ደግሞ ዘትራዬ እስኪ እዚህ ተጠመቁ።
በማርቆስ ወንጌል በምዕራፍ 1 ቁጥር 9 ላይ ኢየሱስ ክርስቶስም ከገሊላ ናዝሬት በዮርዳኖስ በዮሐንስ እጅ ተጠመቀ የሚለው ቃሉ የተፈጸመበት ጌታችን ዝቅ ብሎ በመጥምቀ መለኮት በቅዱስ ዮሐንስ የተጠመቀበት ታላቅ ቦታ ነው። እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ የጥምቀት ስርዓትን ለኛ ሰጥቶናል። መጥምቀ መለኮት ቅዱስ ዮሐንስ ደግሞ እዚህ ቦታ ላይ ጌታችንን አጥምቆ መጥምቀ መለኮት የሚለውን ስልጣንና ማዕረግ ቅድስና ተሰጥቶታል ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቀ መለኮት በቅዱስ ዮሐንስ እጅ የተጠመቀበት ዮርዳኖስ በደንብ ነው የተጠመቁት። በእውነት በዳግም ነው የተጠመቁት። እግዚአብሔር ይመስገን። አምላከ መጥምቀ መለኮት ቅዱስ ዮሐንስ ክብር ምስጋና ይድረሰው። የሚገርም ነው። እግዚአብሔር የተመሰገነ ይሁን። ዮርዳኖስ ጸበል መጥቼ ጌታችን በተጠመቀበት ተጠምቅ ያለው በጣም ደስ ይላል። በነገራችን ላይ ዛሬ አጋጣሚ ሆኖ ህዳር 27 ቀን ነው። ኃያሉ መድኃኔዓለም ወርሃዊ ክብረ በዓሉ ነው። መድኃኔዓለም በዋለበት በዕለተ ቀኑ ነው አጋጣሚ እድሉ ገጥሞኝ እዚህ የተጠመቅኩትና በጣም ነው የገረመኝ። 27 መድኃኔዓለም ነው። መድኃኔዓለም በተጠመቀበት ነውና የተጠመቅኩት። ዮርዳኖስ ይህንን ይመስላል። እንግዲህ የመታችሁ አይታችሁ ተጠምቃችሁ በረከት አግኝታችሁ እንድትመለሱ እግዚአብሔር መድኃኔዓለም ሁላችሁንም ይፍቀድላችሁ።